ትሁቴ በመጨረሻም ተሰናበተች። እጅግ በጣም በሚያሳዝንና በሚገርም ሁኔታ ከየት እንደመጣና ከየት እንደተፈጠረ ባይታወቅም ናቲ ወደ አባባ ቤት ሰተት ብሎ እጅጉን በጣም በሚገርምና በሚደንቅ ሁኔታ ትሁቴን ሲጥ አድርጎ ደፋት። አባባ እጅግ በጣም በሚያሳዝንና በሚገርም ሁኔታ ራሱን መቆጣጠር አቅቶት ደም እንባ እየተራጩም ይገኛሉ። ትሁት ለአንዴና ለመጨረሻ ጊዜ በጉጉት ስትጠብቀው የነበረው ደስታዋ በሙሉ ያጨለመባት አደገኛና ተንኮለኛው ናቲ ወደ አባባ ቤት ታመራ በኋላ እያስመሰለና ደም እንባ እያለቀሰ ይገኛል። አባባም ይህንን ነገር አምኖ መቀበል ቢያቅተውም እጅግ የተፈጠረውን ነገር በትሁቴ ላይ እጅጉን በጣም አዘንና አባባ ሶፋው ላይ ተደፍቶ ደም እንባ እያለቀሰ ይገኛል። ናቲም ነገሩና ግርግሩ ከተፈጠረ በኋላ መጣና ምንም እንዳልተፈጠረ እሱ እንዳላደረው አድርጎ እያስመሰለ እያለቃቀሰ ይገኛል። ትሁቴም እንግዲህ ተመስገንን ለአንዴና ለመጨረሻ ጊዜ እባክህ ክፉ አትሁን፣ እኔ አንተ መጥፎ ኃይለኛ ብትሆን በፍጹም ይሄን ነገር አምኜ መቀበል አልፈልግም። ተሙ እኔ ለአንተ ያለኝ መውደድና ስሜት መቼ ነው የምትረዳኝ? ትሁቴ ተረድቼማ ነው አንቺን የሆነና አንቺን የነካውን ሰው በሙሉ እንደዚህ ምንም አይነት ነገር ስለዚህ አባዬንም ቢሆን ምንም ነገር እንደማይፈጠር አድርጌ የሄድኩት ከምትለውና ከምታስበው በላይ ዋጋና መስዋዕትነት መክፈል ስላለብኝ ነው። ስለዚህ ትሁቴ አንቺን የነካ ሰው ዝም እንደማለል ጠንቅቀሽ ታውቂያለሽ። ቆይ ከዚህ በላይ ምን እንዳይፈጠር ነው ብሎ አላት። እሷም በጣም ደንግጣ ስለነበር እኔ ይህን ነገር አምኜ መቀበል አልፈልግም፣ እባክህ ተሙ ያንተ ኃይለኛ መሆን ለእኔ ምንም የጠቀመኝ ነገር የለም ብላ ከሚባለው በላይ ራሷን መቆጣጠር አቅቷት ጸጥ አለች። ሰላም ውድ የተከበራችሁ የተወደዳችሁ የደሴው አርግቢ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። እጅግ በጣም በጉጉት የምንጠብቀው የትሁት ድራማ በደስታዋ ቀን እንግዲህ ሽጉጥ ቢደቀንባትም መጨረሻ ላይ ግን በጣም በሚያሳዝንና በሚገርም ሁኔታ እስከ ወዳኛው ድረስ ያሰናበታት ናቲ በቀልድ የማያልቅበትና እጅግ በጣም አደገኛና ከባድ ሰው መሆኑን እያየን እንገኛለን። የእሱ ፍላጎት እንግዲህ ትሁትን አባቷ ለምን ፈቅዶ አልሰጠኝም፣ ከዛ እንደፈለግኩኝ ለምን አልተጫወትኩባትም የሚል ትልቅ እልክና በቀል በውስጡ ይዞ መጥቷል ማለት ነው። ይህንን ደግሞ ከጊዜ ብዛት በኋላ የትሁት አባት ናቲ ክፉና አደገኛ ሰው መሆኑን ካየ በኋላ በፍጹም ልጄን ለእንዲህ አይነት ሰው ሰጥቼ ማሰቃየትና ማስለቀስ አልፈልግም ብሎ ሽምግልናው ላይ በፍጹም እንዳልፈቀደለትና በፍጹም ለሱ እንደማትገባው ትሁቴን ተናግሮ አሰናብቶ ነበር። ሽምግልናው በሰላም ከተመስገን ጋር ከተጠናቀቀ በኋላ አባባና ትሁቴ እንዲሁም ደግሞ ተመስገን ጉዟቸውን ወደ ገጠር አደረጉ፣ ወደ ከተማ አደረጉ። ወደ ከተማ ሲያደርጉ ጓዛቸውን ይዘው እየተሯሯጡ ሳለ ከየት መጣ ያልተባለ ጥይት ትሁቴን አናቷን ብሎ ሲደፋት አባባና ተመስገን ራሳቸውን መቆጣጠር አቅቷቸው ትሁቴን ወደሚገኝበት ድንገተኛ ሆስፒታል አስገቧት። እዛም ከገባች በኋላ እጅጉን በጣም በሚያሳዝንና በሚገርም ሁኔታ ሕክምናውን ከጨረሰች ቁስሉ በደንብ ስላልዳንም ከገጠር ወደ ከተማ ሪፈር ብለው ጻፉላት። አባባም ትሁቴን ይዞ ወደ ቤቱ ተመለሰ። ተመስገንም ደግሞ አባዬ ልብሴን ሄጄ ማምጣት አለብኝ፣ ሲቀጥል ደግሞ የነትሁትን አባትም መሰናበት አለብኝ። በእንደዚህ አይነት መልኩ እንትልል አልችልም፣ መጠንቀቅ አለባቸው። ይህንን ነገር እነሱም ጋር እንዳይደርስ
የሆነ መፍትሄ ነገር መደረግ አለበት ብለው ወሰኑ። ተመስገን እንግዲህ ምንም ነገር እንደማያደርግ ለአባባ ቃል ገብቶ ከሄደ በኋላ በጣም ተናዶና ተበሳጭቶ ስለነበር ገጠር ተመልሶ ሲሄድ የትሁቴ አባት ከደጀኔ ጋር እንግዲህ መሳሪያውን ይዞ እየተፋጠጠና እየተከራከረ ይገኛል። ደጀኔም ይቅር በሉኝ፣ ይህንን ሀሳብ ያመጣሁት እኔ ሳልሆን ያናቲ ነው እንደዚህ አድርግ ብሎ ያስደረገኝ ብሎ ነው የተናገረው። ጂላንፎ የሆነ ሰው መጨረሻ ላይ እንዴት አባ ካንተ በሰው ስሜት ትመራለህ? ከአንዴም ሁለቴ ትሁት ላይ ተኩሰሃል። አሁን እኮ ልጄን ገለሃታል። ሆስፒታል ነው ያለችው። ታዲያ እኔ አባቷ ዝም የምልህ ይመስላል እንዴ? የዛኔም እኮ አንተ ነህ ጠልፈህ ውሰዳት ብለህ ትዝ ያላለኝን ነገር እንደዚህ እየፈጠርክ ያለው። ስለዚህ ምንም እንዳታደርገኝ እባክህ ይቅር በለኝ ብሎ ጉልበቱ ላይ ቢደፋም የትሁት አባት በጣም ስለተናደደና በአንድና ብቸኛዋ ልጅ መጣህብኛልና አናቱን ነው የበተነለት። ተመስገንም ከትልቅ የዛፍ ስር ተገድፎ ተደብቆ እያየ ነበረ። ማድረግ ያለበትን ነገር በሚገርምና በሚያሳዝን ሁኔታ መፈጸሙ እጅጉን የሚገርምና የሚደንቅ ነገር ሆኗል። ተመስገን እንግዲህ እስካሁን ድረስ በጉጉት ሲጠብቀው የነበረው የትሁቴ ደስታ በመስተካከሉም እንዲሁም ደግሞ ሽማግሌዎቹ ወይንም የትሁት አባት እሱም ምርጫ በማድረጉ በጣም ደስ ብሎት ፕሮግራሙን በሰላም ከተጠናቀቀ በኋላ ወደ ሀገራቸው ሲመጡ ግን የተፈጠረው አሳዛኝና ልብ ሰባሪ ያማል። አባባም ትሁቴን የኔ ልጅ ምግብን በደንብ መብላት አለብሽ፣ ቁስሉም በደንብ ስላልዳነ ሕክምና መደረግ አለበት። ትሁት እምቢ አትበይ። ከገጠር እኮ ወደዚህ እኛን ያሸጋገሩን ለምን እንደው ታውቂያለሽ? እኔ ልጅ ሩቅ ስለሆነ መመላለስ ስለማንችል ነው እንጂ እዛው ሆስፒታል እኮ ተኝተሽ ነበር የምትቀሪው ብሎ አላት። አባዬ ባክህ እኔ ምንም ነገርም አልሆንኩ። አሁንም ደግሞ ከሚባለው በላይ በጣም ደህና ነኝ። ስለዚህ ብዙ ነገር አትጨናነቅ የኔ አባት ብላለችው። ካልሽ ችግር የለውም ትሁቴ፣ ግን እያመመሽ ከሆነ ዝም ማለት የለብንም ብሎ ተናገረ። ተመስገንም ቆይታውን ከገጠር አደረገና ወደ አባባ ቤት ሲመጣ በር ላይ የቲና ሰውዬ አይነ በሲር ሆና ስታታልለውና ስትጫወትበት የነበረችው ሸምጥጣ ከርታ ከዛ ቦታ ላይ ጠፍታ ነበርና እሱ ደግሞ በፎቶዋ እያፈላለገ ሳለ ትሁቴ ከሆስፒታል ወጥታ የአባባ ሚስትና አባባ ገዳድፈው ሲወስዷት አንቺ የቲና እህት አይደለሽም ወይ? እስከ ዛሬ ድረስ መንገድ ላይ እየጠበቅሽ የምትወስጃት እህቷ አይደለሽም እንዴ? ብሎ ሲል እሷም በጣም ደነገጠችና ትሁት ዝም አለች። የኔ ወንድም ዞር በልልን፣ እኛ እኮ ከሆስፒታል እየወጣን ነው፣ አንተ ማነህ? ብሎ አባባም ሲያፋጥጠው ዝም ብለው መንገዳቸውን ቀጠሉ። እሱም በቃ ቲና ከመጣች በዚህ ቁጥር ደውሉልኝ አለና ስልክ ቁጥሩን ለአባባ ሰጥቶ ከዛ ቦታ ላይ ተደብቆ እንግዲህ እና አባባን እየተከታተለና በር እያየ ማን ይመጣል እያለ በጉጉት እየጠበቀ ነበረ። ተመስገን ቆይታውን ገጠር አድርጎ ወደ ቤት ሲመጣ በርቀት ሲያየው ተመስገንም ቆም ብሎ የልጁን ሁኔታ ሲያይ ከገጠር የተላከ ትሁቴን ሊጨርስ የመጣ መስሎታል። አንገቱን ያዘና እኔ እኮ ተመስገን ነኝ፣ በፍቅር ለመጣ በፍቅር ላስተናግድ ብዬ እንጂ በጸብ ከመጣችሁማ እኔም አቅበታለሁ። ያም ሀገሬ ነው ይሄም ሀገሬ ነው፣ ጭራሽ ተከትላችሁ መጣችሁልኝ አለና ሲጥ አድርጎ ሲወዘውዘው እባክህ እኔ አንተ የምትላትን ሴት አላቃትም። እኔ ማውቃት ከምትለውና ከምነግርህ በላይ ቲናን ነው። ቲና ደግሞ ከጠፋች በጣም ቆይታለች። ስለዚህ ይሄ ቤቷ እንደሆነ ነግራኛለች እና እባክህ የቲናን ጥራልኝ፣ ቤቷ ይሄ አይደለም እንዴ ብሎ ሲል የቲና ቤት ይሄ አይደለም ደግሞ ምን አባክ ፈልገህ ነው?
ሂድ ከዚህ ቦታ ጥፋ ብሎ ከዛ ቦታ ላይ ማንቁርቱን አንጠልጥሎ እንዲሄድ አደረገው። የቲና ፍቅረኛም ተብሎ የእሷን ገንዘብ ሊበላ ሲቻኮል የነበረው አደገኛ ነብርና ጊንጥ በተመስገን እጅ ገብቶ ከዛ ቦታ ላይ ደንግጦ እየበረረ ሄደ። ሌላው እጅጉን በጣም የሚገርመው ሁኔታ ተመስገንን ስታይ ትሁቴ በደስታ ተሞላች። እሷም ደግሞ ተሙዬ አንተ ይህንን ክፉ ነገር እና መጥፎ ነገር እንዳታደርግ፣ ከአሁን በኋላ እኔ ምንም መቆጣጠርበት አቅምና ስሜት የለኝም፣ ይበቃኛል። በደስታዬ ቀን ሀዘን ተላበስኩ፣ በደስታዬ ቀን ተቃጠልኩ፣ በደስታዬ ቀን ከባድ ነገር አደረጉብኝ፣ ቆየን የመጨረሻ እንዲሆኖ ይቅር እያለች ከሚባለው በላይ ራሷን መቆጣጠር አቅቷት በሀዘን ተዋጠች። አባባም ደግሞ በሉ እናንተ ተጫወቱ፣ እኔም ደግሞ ከምህረቴ ጋር ላውራ ብሎ ወደ ክችን ገብቶ ከሚስቱ ጋር እያወራና ስለ ትሁት ይሄ አይገባትም ነበር። እውነቴን ነው ምልሽ፣ ትሁት በየሄደችበት ችግር የሚያጋጥማት መከራ የሚያጋጥማት ግን ራሷን መስዋዕትነት ከፍላ ለነሱ የምትተርፍና የምትደርስ ሴት ናት። እነሱ ግን እንደዚህ እያደረጓት ነው። ትሁቴ በደስታዋ ቀን ይሄ መፈጠሩ በጣም አሳዝኖኛል። የኔ ጌታ አሁንም ተረጋጋ እንጂ ትሁት እኮ ደህና ናት። አሁንም ደስታችን አልተቋረጠም። ገና ወደፊት ሰርግ ይጠብቀናል። ሽምግልና ውሽ ተባለ እንጂ። ስለዚህ እኛ ጠንክረን ማጠንከር ነው ያለብን። በደንብ አድርገን እናስታመማታለን ብላ ስትል አመሰግናለሁ የኔ እመቤት። እንዴ ትሁትም እኮ ለእኔ ልጄ ናት። አንተን ተንከባክባ አንተን ከዛ ጉድ አውጥታ እንደዚህ ላደረገችህ ምስጋና ይገባል እንጂ ይህን ያህል እንድ መሆን የለብንም ብላ የአባባ ሚስትም እውነታውን ተናገረች። አባባም ደግሞ በድንገት ስልኩ ተደወለና አንስቶ ሲያወራ በጣም በሚያሳዝንና በሚገርም ሁኔታ የትሁቴ አባት ነበር የደወለው። የተናገረውንም ነገር አልነገራትም። እሷ ግን ስለሰማች ንግግሩ በጣም ያስፈራል። ቆይ ምንድነው የተፈጠረው? ምንድነው የሆነው? ችግር አለ እንዴ? እኔ ማላቀው ነገር ተፈጥሯል እንዴ ብላ ቀወጠችው። እሱም ምንም ነገር እንዳልተፈጠረና ችግር እንደሌለ ሚስቱን ማረጋጋት ጀመረ። ትሁቴ ሳሎን ሶፋ ላይ ድብን ብላ ተኝታ ነበር። በተኛችበት ቦታ ላይ አንገቷን ሴት አድርገው እያሰቃዩ ሳለ ነፍሷ ስትወጣ አይኗን ክድ እናደርገው ከዛ ቦታ ላይ ልም ብለው ሄዱ። አባባና ተመስገን ሲደርሱ የትሁቴ ሁኔታ በጣም አሳዛኝና ልብ ሰባሪ መርዶ ሆኗል። ናቲ እንግዲህ ይሄንን ጀደኔ የሚባለውን ሰውዬ ትሁቴን እንዲገላትና ጥይት እንዲተኩስ የመከረውና ሀሳቡን የሰጠው እሱ ነበር። በል እኔ ጉዳይን ጨርሻለሁ። ተመስገን ቢያገኝህ የምተውህ አይመስለኝም። እኔም ወደ መጣሁበት ሀገር መሄድ አለብኝ። ወዴት? ወደ አዲስ አበባ ነዋ። ወደ አዲስ አበባ መምጣት ስትፈልግ ደውልልኝ። ከዛ በተረፈ ግን በጣም በሚገርምና በሚደንቅ ሁኔታ ታሪክ ሰርተሃል። ቆይ አንተ እንዴት እንደዚህ ታደርጋለህ? ምንድን አደረግኩ? ትሁትን እኔ መትቻታለሁ? አልመታሃትም። ሀሳቡን ግን ያመጣኸው አንተ ነህ። ምኑ ጅላንፎ ነው አለና ናቲም ደጀኔን ተሰናብቶት ወደ አዲስ አበባ ለተንኮሉና ለክፋቱ ሰተት ብሎ መጣ። መጨረሻም ላይ ትሁትን በሚያሳዝንና በሚገርም ሁኔታ ትልቅና አሳዛኝ ጀብድ ፈጽሞባታል ማለት ነው። ወደ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅጉን በጣም በጉጉት የምንጠብቀው ትሁት ድራማ ይህን ይመስላል። ትሁቴ እንግዲህ ህልም መሆን አለበት እንጂ በፍጹም ማንም አንቆ እንደማይገላት ግልጽ ነው። በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።